ሰው በደህና ነይልኝ ማለት ይሄን አምጪልኝ የሚል ሰው ነው የበዛውና በጣም ነው ያሳዘነችኝ። ከ10 በላይ ስልክ አምጪ ተብላ ታዛለች። ላፕቶፕ ስልክ እንደውም አልችልም ይሄን ያህል በጣም በዛ ማስተላለፍ አልችልም ስትላቸው ላፕቶፕ አንጪ በጣም ተጨንቃ ስንግብላ ሳያት እስቲ ለሁላችሁም ትምህርት ከሆናችሁ ብዬ ነው። እኔም ሀገሬ ሄጄ ነበረ። ድጋሚ ግን ለስደት የዳረገኝን ነገር ነው ዛሬ የምነግራችሁ። ይህንን ቪዲዮ ከተከታተላችሁ በኋላ የራሳችሁን ውሳኔ ውሰዱ። በተለይ ለሰው የምትጨነቁ ለሰው ይሄን ይዤ ምን አርጊው ከምን አርጊው ያላችሁ ለምታወሩ ጭንቅላታችሁን ለምታፈነዱ ከዚያም አልፎ ተርፎ እውነቴን ነው የምላችሁ ገንዘባችሁን እውነት የደም ዋጋ ማለት ነው ብዬ ነው ማሰብ። አረብ ሀገር ላይ የተገኘ ገንዘብ የተለያየ ነገር የስጦታ ትንሽ የለውም ግን ኢትዮጵያ ውስጥ ምንም ነገር ይዛችሁ ብትሄዱ አትመሰገኑ። ብሩን ይዛችሁ ሄዳችሁ ብር ስጧቸው፣ እንደውም አሪፍ ነው። ብሩን ይዛችሁ ሄዳችሁ ብሩን ስጧቸው፣ እንዲያው አመሰግኗቸዋል። ሁልጊዜ የማይረሱትም ብዬ አስባለሁ። ከዚህ ውጭ ግን እኔ በራሴ ሁሉም ነገር ስለደረሰ ነው የምነግራችሁ። ተምሬበታለሁኝ። ባለማወቅ ሁሉን ነገር ባደርግም አሁን ተምሬበታለሁ። ይሄ ቪዲዮ በየቤታችሁ ለምትጨናነቁ ሰዎች ይድረስልኝ። ምን ይዤ ልሂድ፣ ስንት ነገር ልግዛ፣ ለእንትና እንድዝ ለምትሉ ጠቅላላ ነው እየሰራሁ ያለሁት ማለት ነው። ከኔ ተማሩ ነው የምላችሁ። በተለይ ደግሞ ልብስ ኮተት ካርጎ እያደረጋችሁ አረ ያለው ፈተና ብቻ እስከ መጨረሻው ድረስ ስሙት። ይሄን ቪዲዮ ትማሩበታላችሁ ብዬ አስባለሁ። ላክ እያደረጋችሁ ለሁሉም አድርሱልኝ። ባለማወቄ ድጋሜ ለስደት ተዳርጌያለሁኝ። የምሬ ነው የምላችሁ። በጣም ነው የቁጨኝ። ብዙ ሰዎች አሁንም ቢሆን በጣም ብዙ ሰዎች በጣም የሚያስጨንቃቸውና የሚያሳስባቸው ነገር ምንድነው? 100% ነው የምነግራችሁ። 100% ምን ይዤ ለቤተሰብ ልሂድ? ምን ገዝቼ ልሂድ? ይህን ያህል ዓመት ቆይቼ ባዶ እጄ እንዴት ሄዳለሁኝ? ገና 1 ዓመት 2 ዓመት ሲቀራቸው አይደለም የሚጨነቁት። ከተሰደዱ 2 ዓመት ከሆናቸው ጀምሮ በቃ ምን ይዤ ነው ለእንትና የምሄደው? ምን ይዤ ነው ለእንትና የምሄደው? ምን ይዤ ነው? የብዙዎች ጭንቀት ነው። እኔ ግን ዛሬ እንደምነግራችሁ ነገር አለ። ስለ እውነት እኔ ያሳለፍኩት እኔ ተምሬበታለሁ። በወቅቱ ባለማወቄ ያንን ነገር ባድረግም በድጋሚ ለስደት ዳርጎኛል። ነገር ግን ብዙ ነገር ተምሬበታለሁ። እናንተም እንድትማሩ ነው የምፈልገው። በአሁን ሰዓት በየቤታችሁ እየተጨናነቃችሁ ያላችሁ የተወጣጠራችሁ ምን ይዤ ነው የሚሄደው? ለእንትናስ ምን ይዤ ነው የሚሄደው? ለእንትና ስልክ ይዤ ሄዳለሁ፣ ለእንትና እንደዚህ ይዤ ሄዳለሁ ምናምን እያላችሁ አይምራችሁን የምትበጠብጡ ይሄን ቪዲዮ ለእናንተ ነው እየሰራው ያለሁት ማለት ነው። ለሁላችሁም ይድረሳችሁ። ይሄን ቪዲዮ ላይክ አድርጋችሁ አድርሱ። ለምን ላይክ እንደማታደርጉ ግራ ነው የሚገባኝ። እኔ መረጃዎችን በጣም ጠቃሚ የሆኑ መረጃዎችን ወደ እናንተ ሼር በማድረግ ደካማኝ ሰለቸኝ አላልኩም። እናንተ ግን ላይክ የምትለዋን ነገር ለመጫን ደከማችሁ፣ ሰለቻችሁ፣ ትገርማላችሁ። ለማንኛውም ወደ ቀጥታ ወደ ዋናው ጉዳያችን ነው ዛሬ የምንገባው ማለት ነው። በጣም በውስጥ የቁጭ ስላደረብኝ በነገራችን ላይ የሁላችንም ነው። ምን ይዤ ልግባ ስጦታ? ለምን ልብስም ይዛችሁ ብትገቡ ከተለባበሰ ምን ታለ በኋላ ትንሽ ከቆያችሁ በኋላ ምን ቡትቷን ይዛ እታ ቡትቶ ምንድነው ይሄ? አረቦቹ ልብስ የጣሉትን እኮ ይዘለኝ መጣችሁ። የእውነት የፈለገ ብራንድ ልብስ ይዛችሁ ብትገቡ ኢትዮጵያ ውስጥ የዚህ ሀገር ልብስ አይወደድም። ይሄ ሀቅ የምነግራችሁ ነገር ማለት ነው። ሀቅና ሀቅ በቃ አለ የተባለ ልብስ ገዝታችሁ ብትሄዱ እኛ ሀገር ዜሮ ነው። ስለዚህ በጭራሽ ልብስ ይዛችሁ እንዳትሄዱ ማለት ነው ከዚህ ሀገር። አብዛኛው ሰው አሁን ካርጎ ሁሉ የሚያደርገው መጫወቻም ካርጎ የሚያደርገው ብዙ ነገር ካርጎ እና እኔ በራሴ ካየሁት ነገር ነው የምነግራችሁ። ካርጎ የሚባል ነገር በጣም ብዙ ወጪ ያለበት ምንም በቃ እናንተ ጭንቅላታችሁን ታዞሩበታላችሁ። ከአንድ በኩል ምን አይነት ነገር ልግዛ፣ ለእንትና ይሄ ነገር ይሆነዋል፣ ለእንትና እንደዚህ ይሆናል፣ ይሄ እንደዚህ ይሆናል የሚለው ነገር ጭንቅላታችሁን ያዞረዋል። ከሌላ በኩል ካርጎ ማድረጊያው ሁሉም ነገር ካርጎ ስታደርጉ ጭንቅላታችሁ ይዞራል። ከሌላ በኩል ደግሞ ኢትዮጵያ ሄዳችሁ ካርጎ ሰልፉ እንደገና ደግሞ ያለው ነገር በአንድ ጊዜ ምናምን አታገኙም። ከአንድ ቦታ እዚህ ቦታ፣ ከዚያ ቦታ እዚህ ቦታ፣ ከዚህ ቦታ እዚህ ወዳ እንደ እግር ኳስ ከወዲያ ተወዲህ ሲያሽከረክሯችሁ ይላሉ። ያለው ፈተና የሚያውቀው ያውቀዋል፣ ያለውን ፈተና ማለት ነው። እንደዚያ ሁሉ ዋጋ የምከፍሉበት ነገር ለማን ነው ግን? ይሄ ሁሉ ዋጋ ለማን ነው የሚለውን ጥያቄ ያዙልኝ። ይሄን ጥያቄ ለብቻው ማለት ነው። ይሄን ሁሉ ዋጋ የምትከፍሉለት ሰው አለ በእውነት? ምክንያቱም እዚህ አሁን አረብ ሀገር ላይ ቁጭ ብላችሁ እስቲ ስንት ሰው ነው ስልክ የደውለላችሁ? ይሄንን ነገር ከነጠብ ያዙልኝ። እናንተ ሞታችሁ ይሆን አላችሁ ይሆን እኮ ማንም ግድ አይሰጠውም። እኔ በእውነቴን ነው የምላችሁ። ኢትዮጵያ ውስጥ እያለን በጣም ጓደኛ የነበርን በቃ እንደ ምንድን ነው በጣም በቃ ፒስትፍል እንደማንለያየ አይነት ነገር በቃ
ብዬ በራሴ ያሰብኩት እስካሁን ድረስ ልሞትም ለኖርም የማያውቁ ሰዎች አሉ። እና በጣም ነው የተገረምኩት። አንዳንዴ ስደት ጥሩ ነው። ማርያም ስደት ብዙ ነገር ያስተማረኝ። እስከ ዛሬ ወዱኛል፣ በቃ ስለ እኔ ማይሆንላቸው ምናምን ምናምን ያልኳቸው ሰዎች በሙሉ ነፍሴ ማር ብለው ገና በህይወት እያለ የቀበሩኝ አልተሰማኝ እናንተው። እና ምልላችሁ ነው አሁን ላይ እየተጨነቃችሁ እየተጠበባችሁ ያላችሁ ሰዎች ልንገራችሁ አንድ ነገር። እናንተ 300 ሺህም 400 ሺህም አውጥታችሁ ስጦታ ብትገዙ አንደኛ አይረኩም፣ እርካታ የለም። ሁለተኛ ነገር እናንተ ደግሞ ኬሳችሁ ይራቆታል። እኛ እኮ ደሞዛችን በጣም ትንሽ ነው፣ ያቺ ተጠራቅማ ነው ይሄ ብር የሚመጣው። እዚያ ግን ሲመጣ ለእነሱ ወይ ትርጉም አይሰጣቸውም፣ ወይንም ደግሞ እናንተም አድርጋችሁም አትመሰገኑም። ስለዚህ የምነግራችሁ ነገር ምንድን ነው? ፕሊዝ ይሄ ስጦታ ምናምን የሚባል ነገር ጊፍት የሚባል ነገር ጓጂ ባህል ነው ብዬ ነው የማስበው። በግሌ ጎጂ ባህል ነው። ስለዚህ ከዚህ በኋላ አገራችሁ ገብታችሁ የራሳችሁን ስራ ጀምሩ። ራሳችሁን መጀመሪያ አቋቁሙ። በመጀመሪያ ደረጃ ራሳችሁን ሁኑ። ኮንፊደንስ የሌለው ሰው አትሁኑ። ራሳችሁን አትጥሉ። ራሱን የሚጣላ ሰው ነው የሚሰጠው ያልኩበት እዚህ ጋር አሁን እማልገልጸው የራሴ ምክንያት ስላለኝ ነው። እማልገልጸው በጣም ሀብታም የሆኑ ኢትዮጵያ ውስጥ እማቃቸው ሰዎች ለገንዘብ ያላቸው አስተሳሰብ እና እኔ ድሃዋ ለገንዘብ ያለን አስተሳሰብ አንድ አይነት አይደለም። እና ሁሉ ጊዜ ገንዘብ ሲኖረኝ እነሱ ነው የማስታውሰው። በቃ ገባችሁ? ለምን እኔ በቃ ችግር የለውም ባይኔ ለገንዘብ ለሁሉም ነገር ማለት እኮ ችግር የለውም፣ ይሄ እኮ ትንሽ ነው፣ ችግር የለውም፣ ይሄ እኮ 50 ብር ነው፣ ከአንድ ብር እኮ ነው ነገሮች የሚጀምረው። እናንተ ኧረ እኔ በጣም የሚገርመኝን ነገር ነው የምነግራችሁ። ስለዚህ ምን ማድረግ አለባችሁ? በመጀመሪያ ደረጃ በመጀመሪያ ከራሳችሁ በላይ ምንም የሚበልጥ ነገር እንደሌለን የተረዳሁት። ለነገሩ አብዛኞቻችን የምናደርገው ለማን ነው? ላለው ነገ ጠዋት ይደርስልኛል ሲቸግረኝ፣ ነገ ጠዋት የሆነ ነገር በሆን ያበድረኛል፣ ነገ ጠዋት እንደዚህ በሆን እንደዚህ ያደርገኛል፣ ነገ ጠዋት እኮ ባል ያገባኛል። ብቻ በተለያዩ ምክንያቶች ካየሁትና ከታዘብኩት አንጻር አብዛኞቻችን ነገ ጠዋት ያረግልኛል በሚል ነው የምናደርገው። እኔ በጣም የዘቀጠ አስተሳሰብ ነው። በጣም የምነግራችሁ ነገር ተጠንቀቁ። ብዙ ሴቶች በዚህ ምክንያት ተሸውደዋል። እና ከሰው ጠብቃችሁ የምታረጉት ነገር ነገ ዋጋ ያስከፍላችኋል። በጣም ነው ዋጋ የሚያስከፍላችሁ። አይደለም የራሳችሁን ነገር ነገ ተስፋ አድርጋችሁ ሰው ላይ ኢንቨስት አድርጋችሁ ዝም ብላችሁ እንኳን እንደዚሁ በቃ ነገ እኮ እንትን አለልኝ፣ ነገ እኮ እንደዚህ ቢፈጠር እኮ እንትን አለ ምናምን የምትሉ ሰው ነው። ሰው መሆኑን አትርሱ። ሰው መቼ ሀሳቡን እንደሚቀይር አትርሱ። እና ብዙ ጊዜ ስላየሁ ነው። አሁን ከዚህ በፊት ብዙ ሀቢባ ቤትም እንደዚህ አንዳንድ ሴቶች ይመጣሉ። ለእንትና ወደ እንትና ሴት ይህን ያለ ብር ሰጥቼው፣ ለእንትና ወደዚህ ብር ይህን ሰጥቼው። እንዴ በጣም ተገረመችን ሀቢባ። እንደው ምንድን ያለቻት አንቺ ምንድን ነው አሁን የሰጠሽው ብሩን እንዲያገባሽ ፈልገሽ ነው ወይስ አዝነሽለት ነው? ካዘንሽ እኮ ለእህቶችሽ አትሰጭም። ለሱ ለወንድ ግን የሰጠሽው ስለፈለግሽው ነው ብላ እንደው በጣም ስታጣብቃት እውነቱን የተናገረችው። እሱ ኢትዮጵያ ሚስት አለው ምናምን ነገር ወደ እንግሊዝ እየተሻገረ ሊቢያ ላይ ግን የተወሰነ ብር ስጪ ብሏት ይሰጣታል። ከዛም በኋላ እንግሊዝ ሲደርስ ስልክ አይመልስላትም ምናምን ነገር። በዚህ መሀል ነው እንግሊዝ ገብቶ ከዳይ በሚል እሷ ጋር መታ የነበረችው ማለት ነው። እሷ ብቻ አለችም እነ ልጅ ቢኒም ብትሉ ለልጅ ቢኒ ብዙ ብር እንግዲህ አገባሻለሁ በሚል እንደዚሁም አሜሪካ ወስድሻለሁ በሚል ብዙ ሴቶችን የታዘብኳቸውና በጣም ቀሽሽ ያሉኝን ነገር ነው የምነግራችሁና ለምንድን ነው እንደዚህ የምትሸወዱት? እኔ ራሴን ብር በነገራችን ላይ 0.5 ሳንቲም ከኔ የሚወስድ ሰው የለም። አቆ ነው የምነግራችሁ፣ ምንም ማንሸዋወደው ነገር። ምክንያቱም የራሴ የሆነን ነገር አቆሜ ዘበኛ ሆኜ እጠብቃለሁኝ። ግን እሳ ማሽቃበጥ ይኖራል። ድሮ በጣም አሽቃባጭ ነበርኩኝ። ረግዚው እንደኔ አሽቃባጭ የለም እኮ። ፈጣሪ ሆይ ትዕግስቱ ይስጠኝ። እንደው ያንን ዘመኔን ሳስበው እናድዳለሁ። በጣም ብዙ ሰዎች በጣም ከመውደድ የተነሳ እንደዚህ ለፍቅረኛ ለምናምን ለነገሩ በዚያን ጊዜ ፍቅረኛ ምናምን አላውቅም። እንደዚህ ግን በተለያየ ሁኔታ እውነት እዚህ ጋር አልገልጸውም፣ ያው ሚዲያ ስለሆነ ግን አሽቃብጫ ቃለው። ይሄ ግን የመጨረሻ የዘቀጠ አስተሳሰብ ነው እና ከኔ ህይወት ተሞክሮ ከትንሿ እንግዲህ ከኔ ሰዓት ንቁኝ ከኔ ህይወት ተሞክሮ መነግራችሁ ነገር ምንድን ነው? በመጀመሪያ ራሳችሁን ሆኑ፣ ይዛችሁ ተገኙ። የትም ቦታ ቢሆን ሰው ጋር ሚሊዮን ብር ቢኖራችሁ ያ ሚሊዮን ብር የእናንተ አይደለም። በእጃችሁ ላይ ያለው ትንሽ ብር እሱ ይጠቅማችኋል።
ሰው ላይ ካለው ብር ይልቅ የራሳችሁ ብር እንኳን ሆኖ እንዴት እንደምትቀበሉት ስቃያችሁን ነው የምትበሉት፣ ስቃይ የእውነት። ስለዚህ ይዛችሁ ተገኙ። ይዛችሁ ያልተገኛችሁን ነገር ሰው ጋር አለኝ እንደዚህ አለኝ እንትን አለልኝ የምትሉ ሰዎች እውነቴን ነው እናንተ በጣም በጣም አደጋ ላይ ናችሁ። ይሄንን ደግሞ ስላየሁት ነው የምነግራችሁ። እንትን አለኝ እንትና የምትሉ እኔ እንጃ እኔ አላቅላችሁም። ስለዚህ ስለ ስጦታው ምናምን ነገር ስንመለስላችሁ እናቴ እንደ ወደ ላጅ እንደ ውስጥ አልገባ። ስለ ስጦታው ስንመለስላችሁ ግን እውነት ይሄ ስጦታ ጎጂ ባህል ነው። ጭንቅላታችሁን አታስጨንቁ። ለእንትና ይዛችሁ ብትሄዱ እንትና ያኮርፋል፣ ለእንትና ይዛችሁ ብትሄዱ ከዚህ ሁሉ በቃ ራሳችሁን ቻሉ። የምነግራችሁ ከተቀየሙ ይቀየሙ፣ ከከፋችሁ ይክፋችሁ። 10 ዓመት ቆየው፣ 8 ዓመት ቆየው፣ 9 ዓመት ቆየው እና ምን ይጠበስ? ኑሮ አልሞላ ብሎ ሺን ሁሉ ዓመት ተቀምጠሽ ደግሞ ስትሄጂ ለስጦታ ትጨነቂ። እኔ እኮ አሁን እኮ ጎረቤት ሄጄ አእምሮ ዞረ ታውቃላችሁ። በስጦታ ምክንያት ምን ይዤ ልሂድ? ይሄን ያህል ዓመት ቆይቼማ ምንም ነገር ሳዲዝ አልሄድ እንዴ? ይቅርታ አድርጉልኝና እኔ በእርግጥ የሁሉም ሰው ነው። እኔም ራሱ ማስበው ነገር አለ። ግን እንደኔ ግን በመጀመሪያ ራሳችን እንቻል ነው የምለው። በቃ ቀስ በቀስ ሲኖራችሁ ነው። በነገራችን ላይ ኢትዮጵያ ውስጥ በተለይ ሲኖራችሁ ነው። ከሌላችሁ የላችሁም። የተረዳሁት ነገር ይሄንን ነው። በቃ ድሮ አክስቴ አጎቴ ምናምን የምትሉት ነገር ነበር ቢከፋችሁ ምን ቢላችሁም። አሁን ግን ያ ነገር እንደሌለ ነው እኔ በቃ የደረሰኝ ነገር የሰማሁት ነገር እና ያለው ነገር እና ቤተሰቦች የምንላችሁ ነው። እወቁበት። እውነት በተለይ ደግሞ ልብስ ካርጎ የምታረጉ እኔ ብዙ ሰዎች ስለማይ ነው እንደዚህ የምላቸው። እኔ ስላየሁት በራሴ እኔ የኩትን ልብስ አልለበስኩትም። እዚያ ሄጄ ከሰው እየተበደርኩ የሰው ልብስ ነበር ስለብስ የነበረው። እዚያ ስትሄዱ በጣም ነው የሚያስጠላው። ስለዚህ ዝም ብላችሁ ቀልበጭ አድርጋችሁ በትንሽ ነገር ይዛችሁ ሂዱ። እንደ ሌላው ሀገር እስቲ ትምህርት ውሰዱ። ከሌላው እንኮርጅ። እንደው ከአረብ ሀገር ሁሉ ይኮተተተተረ እንደው እኮ መተረቻውን እንቀረን ጎበዝ። እና ለማንኛውም በእውነት ግን የአረብ ሀገር ሰው መተረቻውን መቅረት ያሳዝነኛል። ምልላችሁ ነው ያው ምልላችሁ እንደፈለኩ ገብቷችኋል ብዬ አስባለሁኝ። የእውነት ራሳችሁን ሆኑ። ራሱን ነው የሚያስከብረው ቅድሚያ። ዝርክርክ ሰው ግን ለዚያም ስጦታ ከዚያ አረብ ሀገር እኮ ሄዳ ነበር ይሄን ያህል ዓመት ቆይታ ነበር እየተባለ መተረጃ። ፈጣሪ ከዚህ ይሰውረን። እንደ ጀግኖቹ ሰዎች ቆፍጣና ሆኖ ነው የምላችሁ። ከዚህ ውጭ ግን ከሀብታም ጋር ማሽቃበጥ እንትና እኮ እንዲህ ነው እንትና እንዲህ ያደርግልኛል እያደረጋችሁ የምታረጉ ሰዎች የምሬ ነው መጨረሻችሁ። እኔ ሶሪ በጣም ብዙ ሰዎች ሳያ በራስ ዙሪያ እንኳን የሆነ በቤተሰብ ዙሪያ እንዲርስ በርስ ማሽቃበጥ ሳይ በጣም ነው የምናደድ፣ ያስጠላል። ልክ አሁን እኮ ህዝብ እየተበደለ ከመንግስት ጎን እንደመቁ ማለት ነው። እናንተ ልብ ካላችሁ ድሃን እርዱ። እውነት ምንም ካላችሁ ነገር ለድሃ ብትሰጡ ከድሃ አትጠብቁም አይደል? ከእግዚአብሔር ነው የምትጠብቁት። እግዚአብሔር ደግሞ አያሳፍርም፣ ይሰጣል። ስለዚህ ለድሃ ስጡ እንጂ ለባለ ሀብት እየሄዳችሁ አይፎን ስልክ ላፕቶፕ ምናምን ብታሽቃብጡ ምንም በቃ ነገ ጧት ስትወድቂ ምግብ ሊጋብዝሽ ይችላል። ከዚህ የዘለለ ግን ምንም አያደርግልሽም። ድሃ ግን አይረሳም። እኔ የምነግራችሁ ነገር ይሄንን ነው እና እወቁበት። ብልጥ ሰው ሁላ አዋቂ ነው። እግዚአብሔር አዋቂ አድርገን በሰላም ለሀገራችን ያብቃን። እኔ ግን ከዚህ በኋላ ማሽቃበጥ በቃ ብያለሁ። እኔ ማሽቃበጥ ያቆምኩት ተቀጥቅጬ ነው፣ በብዙ ነገር ማለት ነው። በዚህቹ ባለችኝ አቅም ግን እናንተ ምንም ነገር ሳይደርስባችሁ እወቁበት። ከምንም በላይ አጥብቄ የምነግራችሁ ነገር ይዛችሁ ተገኙ። ካልያዛችሁ እና እናንተ ራሳችሁን ሳችሉ እዛም እንበጭ ማለት ውይ መጨረሻው ብቻ ከባድ ነው። አይድረስባችሁ እና ያው ጠቅለል ሳደርግላችሁ በእውነት በስጦታ ምክንያት አእምሯችሁን አታጨናንቁ። እውነት ከምንም በላይ ደግሞ ከስጦታውን ከምንም ደግሞ ጭንቀቱ ለብዙ ነገር አትዳረጉ። በቃ ልክ ሄዱ 1 ወር ምናምን ሲቀራችሁ ማሰብ ጀምሩ። እስከዚያ ድረስ ሀሳቡን ተዉት። እኔ ይህን ነው የምላችሁ እና እንግዲህ ምን ለማለት እንደፈለኩ ተረታችሁኛል ብዬ አስባለሁ። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ዛሬ ቻው።